አንቆምም እንዴ? እንደዛማ ከሆነ ያ አሁን እንደዛ ላልሹ ነገር ትክክል ነሽ። ልጆች አለን። አዎ እውነት ነው። ግን ምንድነው መሰለሽ ለልጆችም የሚከፈል ዋጋ ልክ አለው። እኛ ጋር በጣም የሚከፈለው ዋጋ ኤክስትራ ይሆናል። ግን ልጅ ከመምጣቱ በፊት ማሰብ አለብሽ። ለምሳሌ አብረሽ ተጋብተሽ ተድረሽ የወለድሽው ከሆነ በቃ ትጥር ያለሽ ልጅ ለማሳደግ ዋጋ ትከፍያለሽ። ግን በአጋጣሚዎች የተመሰረተ አሁን ለምሳሌ ይሄ ልጅ 1 ወር ሲሆነው 2 ወር ሲሆነው ብታሳውቅ መላ ይኖረው ነበረ። ገብቶሻል? ልጅ ናት፣ ወጣት ናት፣ መማር ይኖርባታል፣ መስራት ይኖርባታል። አግብተው አይደለም ይሄ ልጅ ወይ ደግሞ ጓደኛዋ አይደለም የሌላ ሰው ጓደኛ ነው ወይ ጮኛዋ አይደለም። ስለዚህ እነዚህን ነገሮች ሁሉ ማሰብ ነበረባት ልጅ ለማስቀመጥ። ግን እሷ እንደ ማሰሪያ ስለፈለገችው ፍቅር ወይም ደግሞ ወደዋለው እንዳለችው የእውነት ከሆነ ለዛ አርጋ ስላስቀመጠችው እራሷ ተጎዳችበት እንጂ ያንን ባታደርግና በስነ ስርዓት ቢሆን ኖሮ እውነት ነው ለልጅ ዋጋ ይከፈላል። አሁንም ለልጅ ዋጋ እሷ ናት የምትከፍለው። ምክንያቱም እሱ ዛሬ ከሀይሚ ጋር ባይሆን ከሌላም ጋር የራሱን ህይወት ሊኖር ይችላል፣ ወይም ደግሞ ድርሰቱ። ምክንያቱም አምኖበት ወዶ ተስማምቶ ያልወለደው ልጅ ብዙ አባቶች አይቀበሉም። እንደውም ያፍሩበታል፣ ይሸሻሉ። አባትና ልጅ የሚፈላለጉ ሰዓትም አይ አላውቅህም ሁሉም እንደውም ባለፈው ብዬሻለሁ ይዘርዬ፣ ይኸውልሽኝ ወንድ ልጅ እኮ ልጅ ስለወለድሽለት አይደለም የሚቀመጠው፣ አንቺን ስለሚያፈቅርሽ ነው የሚቀመጠው። ወንድ በልጅ አይቀመጥም፣ አይሞኝ። ማንኛውም ሴት ልጅ ወልጄለት ይቀመጣል ብሎ ይሄ ድሪም ነው፣ አይሆንም። ወንድ ልጅ አንቺን ሲወድሽ ነው የሚቀመጠው፣ አንቺን ሲያፈቅርሽ። እና እንደዛ ነው። ይሄን ይመስላል። ተቀብያለሁ የሁሉንም። ነገ ከነገ ወዲያ ደግሞ ተስተካክሎ የሚመጣ ነገር አለ። ይቅርታ መጠየቅ አለበት። አዎ ይቅርታ መጠየቅ አለበት። ጠይቄሽ ነበረ የሚል ነገር አይሰራም። እንደገና ደግሞ ሰው ፊት መከባበር መቻል አለባቸው። እሱ ማክበር አለበት። እሷ ስትናደድ እሱ መብረድ። አሁን ጸብ ላይ ስለሆኑ ነው ይሄ ነገር እና ነገሮች በሂደት ይስተካከላሉ እኮ። ጸቡንም እኮ የሚያመጣው እኮ አለመከባበር እኮ ነው። ይኸውልሽ እኔ ቃላት እኔ ስሜታዊ ሆኜ በምናገርሽ ነገር እኮ አንቺም ትበሳጫለሽ። አሁን የፈለገ ነገር ቢመጣ ዛሬ እንኳን እኮ ራሱን ኮንትሮል አላረገም እኮ ዛሬ ራሱ በትንሹ። ያው እንግዲህ ገና እንግዲህ መብረዳ አሁን ይቀራል፣ ጉርምስናውም ነው። ወደ ዋናው ነገር ስንመጣ ኤኒዌይ ድራማ እንደሆነ ያስታውቃል። ማስታወቅ ሳይሆን እነ ቤኪ ወደኋላ ደግሞ ልመልስሽኝ። ዛሬ እኮ ታውቆባቸዋል እኮ። ያው ልነግርሽ እኮ ነው። እነ ቤኪ የለቀቁትን አይታሞች ናቸው በጣም መጨረሻ ላይ በቦክስ አትለውም ወይ ምናምን ሲባሉ በጣም ባለጌዎች ናቸው። በጣም እንትን አልኩኝ። ኤኒዌይ ጥሩ ነገርም ጥሩ ያልሆነ ነገርም ነው። ጥሩ ነው። ብዙ ነገር ተነጋግረንበታል። ግን መናገር የምፈልገው ነገር እንደዚህ አይነት ነገር አግባብ አይደለም። በቃ አስፈላጊም አይደለም። ከሰራችሁ በስነ ስርዓት ድራማ ጀምረናል ተብሎ ይስሩት፣ እናየዋለን። ደስ የሚላል። ሰዓቱን እንጠብቃለን። እኛም እንማርበታለን፣ ዲስከስ እናደርግበታለን። በዚህ ደረጃ ግን እኛን የሆነ ቦታ ላይ ማስገባት፣ ወገን ለመያዝ ወይ የሆነ ነገር ጥሩ አይደለም። እኔ አሁንም እዚህ ጋር ተመልሼ ስመጣ አሁንም ያለ ነገር እንዳለ ይሰማኛል። ያለ ነገር አለ፣ መፈታት አለበት፣ ዲስከስ ማድረግ አለባቸው። ድራማም ከሆነ ይሄን ነገር እንዴት አድርገው በዲስከሽን እንደሚፈቱት፣ ልጅቱን እንዴት አድርገው እንደሚያስወጡ፣ ልጅቱ እንዴት አድርጋ የራሷን ህይወት ወደዛ እንደምታደርግ፣ እነሱ የራሳቸውን ህይወት እንዴት እንደሚኖሩ። እቺኛዋ የእኛ ልጅ ላይ ግን እኔ ምንም አይነት የድራማ እንትን አላየሁባትም። አይደለም የለም፣ እሷ ጋር የለም። እኔ ድራማው ያለው ካሜራማኑ ጀምሮ ይመስለኛል እኔ አሁን ብሩኬ፣ ልጅቱ፣ ቤካ እና ወንድምየው መሰለኝ። ዛሬ ፍፄንም አየሁት። ፍፄ ዛሬ እና አሁን ግን ያን እሱ ስለማታውቂው ነገር እያለ የሚናደድባትም የመሰለኝ ለዛ ነው። ግን ጋሼ የሚያውቁ ይመስለኛል። ጋሼ አውቋል። ምክንያቱም እሱን ሊያገኙበት የፈለጉበት ዋናው ምክንያት እሱ ይመስለኛል እኮ። ግን የኛ ልጅ ላይ ግን ምንም አይነት የድራማ እንትን አክሽን አላየሁባትም።
ገባሽ? እሷ ምንም የምታውቀው ነገር የለም። ለዛም ነው ነብር ሆና እንዲህ የምትቆመው። ያ ግን አዘሴም ታይም እንደተረዳው ታውቂያለሽ፣ ባታውቀው ኖሮ ሀይሚ የሆነ ነገር ቀዝቀዝ ሲል ቀዝቀዝ ትልና አስባ ነው ኢቭን አክሽን የምታደርገው። አሁን አይተሽ ከሆነ የዛሬ አክሽኗ ስሜታዊ ሆና ነው። አላመነችም። እንዴት ነው ገብተሽ ውጭ ስትፈልጊ ልትገቢ ስትፈልጊ ውጪ ልትይኝ አይደለም ብላ እኔ ፊቷን ነው ማነበው የእሷን እኔ ነው መሰለች ዛሬ አይነት አላት። አሁን ከሱ ጋር የምትነጋገረው ነገር ኖርማል ነው ለነሱ። ይሄ ነገር ግን የሆነ ቀዝቀዝ ብላ ነው እንዴ ስትፈልጊ የምትገቢበት የምትወጪበት ስትፈልጊ የምትገቢበት ብላ ቀስ ብላ ብትይ ቆንጆ ነበር። ዛሬ ግን የሆነ አክሽኗ አነጋገሯ ራሱ የመጨረሻው ቃሉ እሷ ጋር አይገባልኝም ያ ነገር እና አልፈለግኩትም። ምክንያቱም ኳሊቲዋ እኮ አታከብሪኝም እንዴ ሲላት እኮ ወንድምየውንም እኮ በእኔ ይሄ የራሴ ህይወቴ ነው አለችው። ቆንጆ ነው ያደረገችው፣ እውነቷን። ምክንያቱም ምን ይባላል መሰለሽ ወደርሽም እኮ እንትን ውስጥ አትገቢም አንቺ። ያ በውጭ ዓለም አይተሽ ከሆነ ኢትዮጵያኖችን ስታገቡ እስከ ቤተሰቦቻችሁ የሚባል ተረት አለ እንደውም። እና ብዙ ጊዜ የኛ ባህል እስተነ ቤተሰብሽ ነው። አሁን ባልሽን ቤተሰብሽ ሲወድልሽ፣ ጎረቤት ሲወድልሽ፣ ህብረተሰብ ምናምን አይነት ነገር ነው የሚባለው። ግን ራስሽና ራስሽ ለአንቺ የሚመቸውን ነገር ነው መጀመሪያ። ለአንቺ ሳይመች ለሌላ ሰው ቢመች ምን ዋጋ አለው? ስለዚህ እነዚህ ነገሮች ናቸው ባህሉ እያጠፋ ሰውንም ውሸታም እያደረገ እኛም የሴት ክብር እያልን በሌለበት ስንጮህ እንደ በግ የኖር ነው። ስለዚህ ይሄ ባህል የግድ መስተካከል። ውሸታምንማ የሴት ክብርማ ካልሽ እኮ ዛሬ ከነቤኪ ጋር የመጣችው ራሷ እኮ ድራማ ፊልም ልትሰራ ነበር በእኛ ላይ እኮ። እሱ ፈጣሪ እኛም የዋሆቹን ልብ አይቶ አወጣት እንጂ እኮ አንደኛዋም ደግሞ ቁጭራ ነው የመጣችው እኮ ነበረ እኮ ልትገባ እህት ነኝ ብላ የመጣችው። አትቢ ብትገባ ኖሮ ዛሬ ባይጋለጹ ኖሮ ምን አይነት ድራማ ነበር የሚሰራው? እንዳመጣጧ አለቃችሁም ብላ ሁሉ ነበር እኮ የመጣችው። ካሜራማኑ እግዚአብሔር ይስጠው እንጂ ኧረ በእናትሽ ፊልም ነው የእግዚአብሔር። ግን አንዳንዴ ስሚ ገንዬ፣ አንዳንዴ ማለት ነው አየሽ፣ ለዚህ እኮ ነው የሚያመጡትን ሁሉ አትቀበሉ ኖ ማለት አለብን። ገባሽ? እስከ ከብት እንደ ከብት እስካሁን ድረስ ተሸውደናል፣ ነተውናል። አሁን ግን አበደን አንቀበላቸው። ምድረ ወራዳ። እስቲ ሁሉም ሰው የራሱን የበሰለ ነገር ዲስከስ ማድረግ ስለጀመረ እግዚአብሔር ነው የበሰለ ነገር እንዳለ በጣም የደነገጡት። በተለይ የኔ ቤትማ ብዙ ጫና እየፈጠረባቸው ነው። ዛሬ ልጅቷ ራሱ አመጣጧን አላየሽም እንዴ? እንዴት እንደመጣሽ ስለምናቅ ይቅርታ ጠይቀሽ ብትወጪ ይሻልሻል ተባለች እኮ። እኔ ደግሞ ዩዘር ያልገባኝ ብዙዎቻችሁ ሴት ናችሁ፣ እንዴት አታዝኑልኝም? እንዴት አትቀበሉኝም? ማለት የመጣችበት አላማ እሷ ፍቅር አንድ ሰው ፍቅረኛ ያለውን ሰው አሳስቼ ተኛው ብላ ነው የመጣችው፣ ወይም የሆነ ነገር አድርጌ አደንዝዤው ተኛው ብላ ነው። እሺ አሁን ይሄንን እኛ በምን አይምሮ እንቀበል? ዩዘር ይሄ ምን ያስተምረናል? እንዴት ምን ያስተምረናል? ስቱፒዶች ናቸው ብለው ስላሰቡ እርጉዝ ሁሉ ጊዜ አሁን አይተሽ ከሆነ 2 ዓመት 3 ዓመት ሴት አከብራለሁ፣ ሴት ጥሩ በቃ ሴት ለሴት ያለው ክብር ጋሽዬ ምንጥስ የሚባሉት ይቅርታ ጋሽዬ ማለት ፈልግ ምንድን ነበረ ሸጋው ምናምን የሚሉት በቃ ስለሚያከብር ስለሚሉ በቃ እንደዛ አይነት ማይንድ ያለው ሰው ነው በሙሉና ይነዳ ካይንድ ኦፍ ነው። ግን ስለዚህ ያምነናል አሁን አምነናል። ግን አሁን ነው ለምሳሌ ታዩና ዛሬ ባለው ነገር ራሱ የሴት ክብሩን አላየ ነው። ስለዚህ ይሄ ነገር መስተካከል አለበት። የእውነት መሆን አለ። ካላከበርሽም አላከበርሽም ነው። ባህላችን የታወቀ ነው። እናቶቻችን አባቶቻችን እየተገረፉ ግን ዛሬ አይገረፍም ልጅ። ስለዚህ በዲስከስ መነጋገር ማሳመን ነው። አንዳንዴ ያው ትንሽ ኤዱኬሽን ለው ስትሆኚ አስቸጋሪ ነው ሰዎችን ጀጅ የምታደርጊበት እና እነሱ እንደሚያስቡት አይደለም። በቃ እነሱ የሚያስቡት እነሱ ብቻ ናቸው የሚያውቁት፣ እነሱ ብቻ ናቸው የሚተነትኑ፣ እነሱ ብቻ ናቸው ዩቲዩብ ላይ ኦር ቲክቶክ ላይ ልክ እንዳሉት አሮጊቶች እኛ ኦፕን እና ክሎዝ ብቻ አይደለም የምናውቀው። አሮጊቶች እኮ ናቸው እኮ ሳይንስ ላይ በጣም ጎበዞች ነን። እንደነሱ ኦፕን እና ክሎዝ ከዛ በተረፈ አድ ማድረግ ፒክቸር ብቻ አይደለም። ወደ ዋና ጉዳይ ስንመለስ አሁን ቆንጆ ነው፣ ጥሩ ነው። ነገም ወይ ከነገ ወዲያም ጥያቄዎቿን በደንብ ማስተካከል አለባት። አሁን ምንድነው ማለት ያለባት? ለምንድን ነው የመጣሽው? ለምን ከመጀመሪያው ነው
ለምንድን ነው የላክሽልኝ ፎቶ? ለምንድን ነው እኔንም ለማናደድ የፈለግሽው? እሱን ለምን መቅረጽ ፈለግሽ? ከሱ ጋር ምን አይነት ዲስከሽን ነበረሽ? ተጎድጃለሁ ብለሻል። የተጎዳሽበት ምክንያት ምንድን ነው? ምን አይነት ሆፕ ወይም ደግሞ ምን አይነት ሆፕ ምንድን ነው አማርኛ ምንድን ነው ገን የሆፕ ምን አይነት ሀሳብ ይዘሽ ነው የመጣሽው ለማለት ፈልገሽ ነው? አይ ሆፕ እንትን ምን አይነት ሀሳብ ነው ይዘሽ የመጣሽው? ወይም ደግሞ ምንድን ነው የተሰጠሽ ተስፋ ምንድን ነው የተሰጠሽ ተሰጠኝ ያልሽው ተስፋ? እና አሁንስ ምንድን ነው ያሰብሽው? ለምንድን ነው ልትወጪስ የፈለግሽው? እኛ እዚህ እስክንደርስስ አልፈልግም ሲልሽ ለምን በመጀመሪያው አክሽን አላቆምሽም? ስለዚህ ምክንያቱም ከኔ ህይወት ደግሞ ውጪ እስከሚለኝ ለምን ጠበቅሽ? ህይወቴ ውጪ ብሏታል እኮ አንቺም ውጪ ከፈለግሽ ስለዚህ ለምን ጠበቅ? ይሄንን እንድጠይቅ ለምን እንደፈለግኩ ታውቂያለሽ? ሬስት ወይም ደግሞ የቀረ ነገር ማየት አለባት እች ልጅ ምንድን ነው የሚቀራት? አሁን ሆዷ ውስጥ ያለው ነገር ቢሆን ልጅ ቢሆን ተመልሳ ኮኔክሽን ይኖራታል ወይ? ተመልሳ ምን አይነት ኮኔክሽን ነው የሚኖራት? በልጁ ኬዝ ነው ወይስ በራሷ ኬዝ ነው ልጅ ተመልሳ የምትመጣው? ኤንድ ሶን ብዙ ጥያቄዎች ይመጣሉ። ስለዚህ ይሄን ነገር መፍታት መቻል አለባት። ይሄን ነገር ደግሞ ዲስከስ ለማድረግ በእኛ ሀገር ባህል ይከብዳል። ግን ከጀመሩትና ይሄን ነገር እናስተምር ካሉ ኦፕን ማይንድ ሆነው በስነስርዓት መነጋገር አለባቸው። እነሱ ህይወት ውስጥ መግባት የለባችም። በልጁ ጉዳይ መነጋገርና ልጁን መርዳት ካለበት ተምራችሁ ነው የመጣውን ልትለን ትችላለች። ምን ያፍራሉ እነሱ? በውሸት የተሞሉ ናቸው። ነገ አስተምራችሁ ነው የመጣሁትኝ ብላ ትላለች። አታስተምረንም። ኤኒዌይ ግን የልጁ ተስፋ አሁንም የተለሳለሰችበት ምክንያት ይመስለኛል መጀመሪያ ቀን ስትከፍት መታ አክሴፕት ስላላረግናት በዚህ ወይ መታ ደግሞ እንደገና እየሞከሩትም ይሆናል ሶስቱ ተነጋግረው ምናልባት ከልጄ ውጭ ልጅሽ ምንም የምታውቀው ነገር የለም። ይሄ ድራማ እኔ ዛሬ ከእሷ ፊት ላይ ያየሁትኝ እሷ የምታውቀው ነገር እንደሌለ ነው። ግን የምነግርሽ ነገር መጨረሻ ላይ የተናገረችው ነገር አሁን ላልሽው መልስ እንዲሆንሽ ምን አለች መሰለሽኝ? አንተ ጥፋተኛ ነህ አለች። ምንም ጥፋት የለባትም፣ ከህይወታችን ውጪ፣ አንቺ ባልተፈለግሽበት ቦታ አትቀመጪ ብላት ነበረ። ዛሬ የእሱን ጥፋት ለምን መናገር ፈለገች? ለምን እዚህ ተመልካቹ ዘንድ ርህራሄ እንዲኖር ለማድረግ ይመስለኛል። ይሄ ታክሷ ይመስለኛል። ለቅሶዋ ራሱ እንደ ፌክ ነው። ምክንያቱም ሞኛን ለመስሏታል። እንዴት አድርገው የነ ቤኪን እንዴት አድርገው እንዳያዙባቸው አቅም እነሱ እንኳን የዚህን ያህል ጭንቅላት የላቸውም። ኧረ ይቀልዳሉ። አዎ ግን ምንድን ነው መሰለሽ አሁን ለቅሶዋ ራሱ የራሱን የቻለ ትርጉም አለው። ይሄ ማልቀሷ በእኛ ሀገር ሰው ሲያለቅስ በቃ ይታዘንለታል ምናምን ነው። ለቅሶ ምንድን ነው? ልክ እንደ አንዞ ለቅሶ ነው። ብዙ ሰዎች እዚህ ሀገር አሁን ብታለቅሺ ሳይኮሎጂ ፕሮብሌም አለብሽ የሆነ ሳይኮ የሆነ ነገር አለባት ብለው ነው እንጂ የሚያምኑት አያምኑሽም። ልክ ለቅሶ ስትጀምሪ ሶፍት ይሰጡሻል። ከዛ በኋላ አክሽንሽን ነው የሚያዩት። ለምንድን ነው የምታለቅሰው? የምታለቅስበት ምክንያት አለቃቀሷ። እነሱ አያለቅሱም። ሰው እንኳን ሞቶ በፍጹም አልቅሰሽ በፍጹም እንደውም አይረዱሽም ስታለቅሺ። ኢሞሽንሽን በጣም የሚሉት እና እች ልጅ በእኛ ተለምዷል። ለቅሶ የማሳዘኛ ወይም ደግሞ የመለመኛ ነው። ምን አለ መሰለሽ ወንድምዬው ደግሞ ላቋርጥሽና፣ አንተ ትንሽ አታፍሩም እንደ ሁለታችሁም? ሁለት ነፍስ ሆና እኮ ነው የቆመችው አለ። ይሄ ለእኛ የሚያስተላልፈው ነው እኮ። አሁን እነሱ የያዙት እኮ እናንተ ዘኑ ነው፣ ተቀበሉ። እኛ ደግሞ ለምንድን ነው መሰለሽ እኔ አሁን በራሴ እኛ ብዬ ካልኩ ብዙ ሰው ስላለ ለምን አታዝኒም ስለሚሉኝ ይቅርታ። እኔ ለእርጉዝ ሴት አላዝንም፣ አክሴፕት ነው ማረጋት። ማርገዝ መውለድና መሞት ተፈጥሯዊ ነው። ስለዚህ ይሄ ተፈጥሮለት ተዘፍኖለት የሚኖር ነገር ነውና በሽታ አይደለም። ሊደክማት ይችላል፣ የሆነ ነገር ሊሆን ይችላል። ማረፍ ትችላለች፣ ለራሷ አስተካክላ እንዳትበሳጭ ነገሮችን ማስተካከል ትችላለች። ከዛ በተረፈ ግን ላይክ እንደ አንድ በሽተኛ እሷን ያው በእኛ ባህል ስላለ ነው ባህላችን ስለሚለይ እንጂ ይሄን ያህል ኢትስ ኖት ዘ ቢግ ዲል። ዋን አንድ ኖ እዚህ ጋር እኮ እየነገረችን ነው። እኔ ምንም የምፈልገው ነገር የለም ምንም አላንስም ብላለች አይደለ? ምንም እኛም ደግሞ የምናዝንላት ነገር በቃ ብዙ ነገር የለም። የሚያሳዝን ነገር የለም። ለምን አስሬ ይደጋግሙታል?
ማለት ያው እንግዲህ ሴት ስለሚያከብሩ እሱን ኤክስፕሌን ለማድረግ ፈልገው ይሆናል። ግን ኖርማል ነው። አንዳንዴ የማያውቅ ሰውም ስላለ ያው አሮጊቶችን ብንሆን እንንገር ብለን ነው። 21 ሴንቸሪ ላይ እርግዝና የሚያሳዝን አይደለም፣ በሽተኛ አይደሉም፣ ኖርማል ነው። እና እሱን ምናልባት ቼክ አድርገው ሰርች አድርግና ኢንተርኔት ላይ ታገኛለህ ማለት ነው። ኧረ ምረት አውሪ እስኪ ልፈነጅ ነው እስኪ አውሪ። ኧረ ዩዘርኞች የምትማሩት እስቲ ኮፒ ሊንክ አድርጉ ቤቴን ብዙዎቹ እንትን እስቲ ምረት አውሪ መቅድያደ እንዴ አሳክሽኝ እኮ ዩዘርዬ። ኧረ የበሽታ አይደለም በሽታ ነው በግድ ተቀበሉ እኮ ያሉን ነው። ደደቦች ናቸው አይደለም። በቃ ሰርች ማድረግ ነው። እርግዝና ማለት what the kind of pregnancy በሙሉ ይሰጠዋል። ኖርማል በቃ ይሄ ስጦታ ነው። አንቺ ከዘጠኝ ወር እኮ ትሰሪያለሽ እዚህ ሀገር እኮ። እዚህ በደንብ ነው የሚሰራው። እርጉዝ ነኝ ብለሽ ደከመኝ ስትዩ ገንዬ እዚህም ይሰራሉ፣ እዚህም ይሰራል። ወንበሩ ነው አይለቁልሽም። እኛ ሀገር እኮ ነው ቁስል የሚያደርጉት እርግዝና። አሁን እኛ ጋርም ተለምደዋል። ይሄን ያህል ሲምፕል ሆኗል እርግዝና። እንትና የአውሪ እሺ፣ አውሪ ምረት አውሪ እስቲ ምረት አውሪ። ሰላም ብያቸዋለሁ። ዩዘሪ ነበርሽ እንደ ሰላም ትጠይቅሽ አንቺ ቅድም አልነበርሽም? እሺ አውሪ። አሁን ምረት እኮ ዩቲዩበሩን ትታኛ ጋር ገብታለች እኮ ስራውን ትታ። ምረት እየሰማው ነው ድምጼን እያወጣሁ እኔ ልጠቃችሁ ብዬ ነው ፋላ አድርግላችሁ ብዬ። ቆይ ልንገርሽ አንድ ነገር። እኔ በጣም ደስ የሚለኝ ምን ያህል እንደምትወዳት እሷ። እኔ ተወዳት ናት የሚታያት ሰው አይታያትም። እና አንተ አታፍሪም? እንዳንተ እኔ ዛሬ ጀግና ነሽ ብያታለሁኝ። እባክሽን ደስ ብላኝ። ጀግና ናት እባክሽ እሷ። እሺ ምረት አውሪ። እሺ ለማንኛውም ይቅርታ ግን እንደዛ ስላልኩሽ እንድንስቅ ብዬ ነው። ኧረ ችግር የለብኝም። ምን ያሮ እንትን አይደለም እኮ እንደ መሳቅ ነው የሚፈልገው። እኔ እሱ ዛሬ ቪዲዮ ላይ ማውራት ነው። ብዙ ማውራት አልፈልግም። እንዲተኛ ነው ሲጀመር። እናንተ ሰማሉ ጆሮ ላይ ኤርፎን ጠቅኜ ግን ትንሽ ላውራ። እኛ ሽሩሩ ልንልሽ ነው እንደ የፈለግሽው አንቺ። አሁን ደሱ ምትይ አይደለም፣ አሁን ላውራ ነው። እኔ ዛሬ ቪዲዮ ላይ ያየሁት ነገር እኔ ምንም ነገር አልተመቸኝም። ማለት ልጅቷ እንዴት ነው ትላንት ወዲህ አፈቀርኩ እኔ አንተ ልጅ ያለ አንተ ሊኖር አይችልም ብላ እያለቀሰች የነበረችው ልጅ በአንዴ ከናንተ ህይወት ወጣው ብላ የመጣችው በምን ምክንያት ነው? ገባችሁ? ደግሞ ነገስ ምን ያክል አምኖት ነው? ነገስ ተመልሳ አትመጣም? ይሄ ነገም ደግሞ ከ3 ወር በኋላ ከ3 ወር በኋላ ደግሞ ሌላ ድራማ ሊጀምሩ ነው እኛ ላይ ይሄ የተሸከመችው ልጅ እውነት ነው ውሸት የሚሆነው? ይሄ እኔ ሌላ ነገር አልፈልግም። ይሄ የተሸከመችው ልጅ እውነት ከሆነ አዎ ይሄን ልጁን እውነቱን ይናገር እንጂ እዚህ ጋር ይቅርታ ምናምን ይሄ እኔ አልተመቸኝም። እግዚአብሔርን ተመልሳ እንደምትመጣ ነው እኔ የተረዳሁትኝ። ገባችሁ? ምን አይነት